ኢማጂኔሽን ማለት የአእምሯችን አንዱ ኃይል ነው። መፍጠር የሚችለው ከሩቅ የሚያዩ ቪዥዋላይዝ የሚያደርገው አእምሯችን ነው። አሁን ኃይሌ ገብረስላሴን ብትጠይቀው እዛ አሰላ ያለ ተማሪ እያለ ሲሮጥ ራሱን የት ነበር የሚያስቀምጠው? የትኛው ትራክ ላይ ነበር የሚያየው ብለህ ካየኸው እዚያ ነበር። ምሩጽ ይፍጠር ይሮጥበት የነበረው ትራክ ላይ ነው ራሱን አስቀምጦ። ዛትስ ኢማጂኔሽን። ድህነት ኢማጂኔሽን ይገላል ማለት መሰለህ። ለስቴክ ለምሳሌ አውሮፓ ውስጥ የተወለደን አንድ ሕፃን ውሰድ። ኢትዮጵያ ጎዳና ላይ የሚኖር አንድ ሕፃን ውሰድ። ላይፍ እንዴት ነው ዲፋይን የሚያደርጉት? የኢትዮጵያዊ ሕፃን ላይፍ እንደዚህ ነው ብሎ ነው ዲፋይን የሚያደርገው። ይሄ ነው ብሎ ነው የሚያምነው። ያኛው ደግሞ በተሻለ ኮምፎርት ላይ ያደገው ደግሞ ላይፍ እንደዛ ነው የሚያውቀው። አእምሮ የሚያውቀው ያንን ላይፍ ነው፣ ለመኖር የሚያስበውም ያንን ህይወት ነው። ኢትዮጵያ ጎዳና ላይ ያለው ልጅ ደግሞ አእምሮ የሚያውቀው ይሄን ህይወት ነው፣ ለመኖር የሚያስበውም ይሄንን ነው። ኦልዌይስ ስትረግሉ። ለምሳሌ በድህነት ውስጥ ስትሆን ይሄ ኦልዌይስ የምትሰማው ስለ እጥረት ነው። ኦልዌይስ የምትሰማው ስለ ችግር ነው። ኦልዌይስ ኢንሴኪሪቲ ነው። ሶ አእምሮ እዛ ውስጥ ነው። የውስጥህን ኃይል የውስጥህን ፓወር አይደለም የምታውቀው፣ ያንን ኢንቫይሮንመንት ነው የምትመስለው። ያ ኢንቫይሮንመንት ደግሞ አንተን ይፈጥራል። ስለዚህ ምንድነው ሀብታም መሆን፣ ትልቅ ነገር መስራት፣ ያንን ኢማጂን ማድረግ በጣም ኤክሰፕሽናሊቲ ይጠይቃል። አሁን በድሃ ሀገር ሆነው በጣም ሀብታም የሆኑ በድሃ ሀገር በጣም ስኬታማ የሆኑ ሰዎችን ታሪክ ብታይ የነበሩበትን ሁኔታ እንዲረሱ ያደረጋቸው የሆነ ሰው ወይም ኢንተርናል ፊሊንግ ነበረ። ለምሳሌ አንዳንድ እናቶች አሉ ልጆቻቸው አሁን ያሉበትን ሁኔታ እንዳያዩ የሚያደርጉ። አንተ እኮ እንደዚህ አይደለም፣ ይሄ አንተ አይገባህም፣ አንተ ማለት እንዲህ ትልቅ ነህ። ምን እያደረጉት ያንን ልጅ ኢማጂኔሽኑን ከፍ እያደረጉ ትልቅ ድሪም እንዲያደርግ እያደረጉ። ሰዎች መጀመሪያ አካባቢን ይፈጥራሉ፣ አካባቢ ደግሞ ሰዎችን ይፈጥራል። ቪሸስ ሰርክል ካልነቃን ላይክ ይሄ አቅም እንዳለን ራሱ አናውቅም ማለት። ስለዚህ የምንኖርበት አካባቢ የእኛን የአእምሮ ኃይል ይወስነዋል። አንዳንዴ ከአካባቢ ውጪ ልታስብ ትችላለህ። በዛ ሁኔታ ውስጥ በድህነት ውስጥ ሆነው ሰዎች ትልቅ ይሆናሉ። ነገር ግን በአብዛኛው ግን ሰዎች የአካባቢያቸው የባህላቸው ባሪያዎች ነን። ያንን አያውቁም። ኢንተርናል ፋካሊቲውን አያውቁም። ኢንተርናል ካፓሲቲውን አያውቁም። ሶ የምትኖርበት ቤተሰብ፣ ያደግበት ቤተሰብ፣ ስታድግ ስትሰማ የነበረው ቃል፣ የምትኖርበት አካባቢ ሼፕ ያደርጋል። ሶ ያንን ከእጥረት በላይ ማሰብ የሚያስችል አእምሮ መፍጠር በጣም ከባድ ነው። በዚህ በድህነት ውስጥ ስትሆን ኦልዌይስ የምትሰማው ያንን ስለሆነ፣ ስለዚህ የአእምሮህን ብቃት ያ ማለት ምንድነው? አእምሮህ አይሰራም፣ ፈንክሽን አያደርግም ሳይሆን ኢቭን ያ እንዳለ ታቆማለህ። በቃ ህልምህ ሁሉ በድህነት ውስጥ ይሆናል። ሀሳብህ ሁሉ በድህነት ውስጥ ይሆናል። አንዳንዴ በቃ አይገባኝም የሚል እሳቤ ውስጥ ትገባለህ። ይሄማ የእነንትና ነው፣ ገባ፣ ይሄ የሀብታሙ ነው። ይሄ ራስን የሆነ ክላስ ውስጥ ነው የምታስቀምጠው። ለምን? በዛ ውስጥ ነው አንተ የምታውቀው፣ ያንን ነው የምታውቀው።